ግብ የሚመታ የሚሞላ ሰው ጋር ነው መጣላትም መዛመድም የምንወደው ብላይ ቁጭ እንዴት ብላችሁ ጠይቁኝ ጋይስ። አዎ መጣላትም መዛመድም የምንፈልገው አለች እላታለሁ። ላይንም ለተመልካችም ሙልት ያለ ነገር ስናይ የሚያስደስት ነገር ስናይ ነው እንጂ እንደው ላይንም የሚዘጋ የሚያቅለሸልሽ ለሆድም ምናምን የሚል ሰው ጋር ብዙም እንትን የለንም ማለችኝ። በነገራችን ላይ እኔ ከሰርጀሪ ጋር እንደዚህ ሙልጭ አልኩት ላይኔ ሞልታ ነው። ሰርጀሪ ተሰርታ ከመጣች በኋላ ላይኔ ስለሞላች ነው፣ ስለከሳች ነው። ገብቷቸዋል። አሁን አንድ ሴትዮ አዲስ ታውቃላችሁ የጀርባ ቅማል እንኳን ይቀናባታል። እና ሳስበው አንደኛ ነገር በጣም ነው የምታስፈራው። ስታዋት የሆነ የሰይጣን ስፕሪች ያለባት ሴት ናት። ሰይጣን ስፕሪች ነው፣ ስፕሪች የሰይጣን መንፈስ ቅዱስ ያለባት ሴት ናት። የሰይጣን መንፈስ ቅዱስ ያለባት ሴት ናት። እና አይ ቲንክ ማታ ተንበርክካ ስትጸልይ ኢየሱስ ብላ ሳይሆን ሰይጣን ስፕሪት ነው ያለው። ዛሬ ሜካፕሽ አሪፍ ነው፣ ብዙ አልደመቅሽም። አልተቀባውም ሜካፕ የኔ ፍቅር ጭራሽ አልተቀባውም። አረ አልተቀባውም ማሬ። ዲቦራዬ ሌላ ቤት ስትሳደበች ያለው ብሎክ ላርግሽ። ሌላ ቤት ዘርፌ ቤት ስትሳደበች ያለው አይቻለሁ ልበል አይቻለሁ። ይህን አካውንት አይቼዋለሁ ማለሽ መስሎሽም። እና ኤንዌይስ ጋይስ ልንገራችሁማ እና በጣም በቃ ከኔ ጋር ለምመላለስ እኔ የምመልስላት መስሏት በጣም መከሯን እያየች ነው። በዚህ መሀል ደግሞ የኔ ወዳጆቼ እኔ በነገራችን ላይ ለጥላቶቼ ምናምን ለሚቀኙ ምቀኛ ምናምን ሰው ቦታ የለኝም፣ ግን ተያዘች። አይ ማናት ማሬ ማናት የተያዘችው? ያቺ ዲቦራና አይቻታለሁ ስትሳደብ አይቻታለሁ፣ ግን እኔ ጉዳይ አይደለም። በነገራችን ላይ ልንገራችሁ እኔ ደም መጠጣት ከሚያምረው ሰው ጋር ነው ወይም ደግሞ ደም መጠጣት ከሚወድ ሰው ጋር አፍላፊ አልካፈትም። ያስፈሩኛል። ደም የሚጠጡ ሰዎች ያስፈሩኛል። በነገራችን ላይ ሀቅና ሀቂቃውን ስናገር፣ ስለዚህም ደጋግማችሁ እንትና እኮ እንደዚህ አትበሉ። እኔ ደም የሚጠጣ ሰው ያስፈራኛል። አዎ ምን ነው ጋይስ አትደንግጡ። ልክ እኮ ነው፣ ትክክል እኮ ነው። ሚዲያ ላይ ባይዘወይ ስለ ዘር የሚያወራ ሰው፣ በዘር ተኮር የሚናገር ሰው፣ ሰዎችን በዘር ሊያጣላ የሚፈልግ ሰው ደም የሚወድ ሰው ነው እስከማውቀው ድረስ። ያ ደም የሚወድ ሰው ነው፣ የሰውን ደም የሚወድ ሰው ነው። ይህን ማመን አለባችሁ። እኛ ደግሞ ታውቃላችሁ፣ እኛ ደም አንወድም። እኛ የምንወደው ምንድን ነው? ፍቅር ነው የምንወደው። ደም ከሚወድ ሰው ጋር ደግሞ ጸባ ያ በተቀረ እንደዚህ ምናምን ማልቀስ ምናምን ይቻላል። አጠገባችን ደርሶ መንካት ነው እንጂ የማይቻለው ማልቀስ ይቻላል። እሱን ለማስተላለፍ ያክል ነው። ሰይጣን ቅዱስ አይደለም። ቅዱስ ሆነ ምንም ሰይጣን ቅዱስ አልኩት እኔ ማለት የሰይጣንን ምናምን ቅዱስ የሚያስተባብል አባል የሆነ ሰው ማለት ነው። ኤኒዌይስ እሱ አይደለም ዋና ፖይንቱ። እሱ ምንም አያሳስባችሁም። ግን ከእንደዚህ አይነት ሰው ጋር እንድመላለስ አታድርጉኝ። ፈርቻ አይደለም፣ እንደማልፈራ ሳይቻችኋለሁ። እንደማልፈራ አይታችሁኛል። ግን እንደዚህ አይነት ሰው በጣም ነው የምጠላው፣ እጸየፋለሁ። ጂጂን እስከዚህ ድረስ ስናገራት የነበረው በዘር ሰውን ሀታክ ስታደርግ ነበረ፣ ሰውን ስትናገር ነበረ። ታውቃላችሁ፣ በዘር ነበረ፣ ዘር ተኮር የሆነ ጥላቻ ነበር ስታስተላለፍ የነበረው። ሶ በዛ ነው የምጠላት የነበር እንጂ ከጂጂ ጋር ፐርሰናሊቲ ምንም ችግር የለንም። ጂጂ ሰዎች ደግሞ ያልታወቀባት ዘረኛ ጭንብሏን በደንብ የተረዳችው ይመስለኛል። ለአማራ ልጆች ጥላቻ ያላት ሴት ናት። አማራ የሚባለውን ቃሉን የማትፈልግ ሴት ናት። የሚያውቅ ያውቃል፣ የማያውቅ ደግሞ ለማስረዳት መጋጋጥ የለብኝም። እኔ አማራን እወዳለሁ ብዬ የአማራን ዘሮች እንዲሞቱ የምመኝ ከሆነ እንዲገደሉ የምፈልግ ከሆነ እኔ አማራ ጥላት ነኝ። አማራ የተባለውን ቃል አልወደውም ማለት ነው። ስለዚህም አሁንም ደግሜ ነው የምነግራቸው፣ ደም ከሚጠጣ ሰው ጋር ድርድርም ክርክርም የለኝም። የስ አመሰግናለሁ ጋይስ። በመቀጠል ስለማን እንሄድበት ቤተሰብ ቡርቴ ዛሬ ደግሞ ለገዳዲ አድርጓልሽ። ቡናው ለገዳዲ
ለገዳዲ ለገዳዲ ኦ ማይ ጋድ! ይሄን ቡና ያው እንዴት ነው የምጠጣው? ቤተሰብ ለገዳዲ ጌታ ሁለተኛ ላይ ዱቄት አድርጌ ካልጠርኩበት ለገዳዲ በስመ አብ ቡርቴ በስመ አብ ቡርቴ። በመቀጠል የምናወራው ድምጤ ልክ አይደለም እንዴስ? ድምፅሽ ልክ አይደለም ትሉኝ እዚህ ጋር ስላላደረኩት እኮ ነው እንዳይንኮሻኮሽባችሁ ብዬ ነው። የቱቱን ባልትና የት ነው የምናገኘው? ቱቱ ብለሽ ቱቱ ኮስሞቲክስ እና ቢሸል ለገዳዲ ስለ አዋርዱ የሚልበት ቆይ እሺ ማሬ ቱቱ ብለሽ አካውንቷ ላይ ሰርች አድርጊና እዛ ላይ ጻፊላት የኔ ፍቅር ማሬ። ትሰራለች ትሸጣለች። ባልትናዎችን በጣም ነው የምሰራው። ይሰማል? አሁን እኮ የኮሽኮሽ እንዳይልባችሁ ነው። ይሰማል? እሺ በመቀጠል ስለ አዋርዱን ያላችሁት አዋርዱን እንግዲህ አዶናይ እና ዩቲ እንደተፋጠጡ ነው። እድላቸው የማን እንደሆነ ቀጣይ የምንሰማ ይመስለኛል። ሳስበው ግን ዩቲ የምታሸንፍ ይመስለኛል። ሳስበው የራሴ መላምት ነው። በነገራችን ላይ አዎ ጨምርበታል። የራሴ መላምት ነው። ዩቲ የምታሸንፍ ይመስለኛል። ብታሸንፍ ደስ ይለኛል። አሁንም ነው ቃሌን አላጥፍም። ዩቲ ብታሸንፍ በጣም ነው ደስ የሚለኝ። አዶናይ ምርጥ ልጅ ነው። ይሄንን ነው የምለው። ሌላ ምንድን ነው ስለምንድን ነበር ያልሽኝ? የሆነ ሰው ኮመንት ጽፎልኛል። እንደ ሀገር እንወድሻለን። አዎ አንዳንድ ሰው ሰይፉ አጭበርብሯል። ነው ሰይፉ አላጭበረበረም መስሏችሁ። የሰይፉን አቅም ልክ ሚዲያ ላይ ስታዩት እንደዚህ ዩቱብ ላይ ቲክቶክ ላይ ተቆራርጦ ቪዲዮ ስታዩት የቲክቶክ ጓደኛችሁን የመሰላችሁ እንትና ጋይስ። እሺ እኔ አንድ ጥያቄ ልጠይቃችሁ ለቤተሰቦቼ፣ ስፔሻሊ የአዶናይ ፈኖች፣ አዶናይ ለምትወዱ ለአዶናይ ልጆች በጨዋ ደንብ ትመልሱልኝ ያላችሁ ኮመንት አዶናይ ይገባዋል የምትሉበትን ሪዝን ንገሩ። ይሄ ከድቻ ቦይስ ምናምን ብሎ ካመጣቸው ልጆች ውጭ ማለት ነው። አዶናይ ይገባዋል። በዚህ አመት ቲክታክ ላይ አዶናይ በጣም የሰራው ነገር ብዙ ስለሆነ በዚህ መስፈርት አዶናይ ይገባዋል ብላችሁ የምትሉበትን ነገር ብላችሁ ንገሩኝ። ማለት ከጥላቻ ጋር አታድርጉት፣ ወይም ከዘረኝነት ጋር አታድርጉት እባካችሁ። በምንድን ነው አዶናይ የሚገባው? አዎ ሳይሆን ኮመንት ዘር ቀለም ሳይል የሰራ ሰው ነው። ማን? አዶናይ። በምን? በነገራችን ላይ ጋይስ ዘር ቀለም ብላችሁ ከጠየቃችሁማ ብዙ የምንጠይቀው ነገር አለ። አዶናይ በጎንደር ዘፈን እየጨፈረ ቪዲዮ ሰርቶልናል እንዴ? ዘር ምናምን ካላችሁማ ቤተሰብ በጉራጌ ጉራጌ አሁን እኮ ነው አይደል እንዴ? ምንድን ነው የምታወሩት? ቆይ አይደለም። አይ ዘር ቀለም ሳይል ካላችሁ በጎንደር ሰርቷል። በምን ዘፈን የኔ ፍቅር? በምን ዘፈን? በጎንደር ወይስ በጎጃም? በጎንደር፣ በጎጃም፣ በሸዋ ሰርቷል። ጥያቄውና ፖይንቱ እሱ አይደለም። ከሀገር ውጭ እያለ ማለት ነው በእነዚህ ብሔረሰቦች ወይንም በእነዚህ ዘፈኖች ሰርቷል? ጥያቄ ነው የጠየኳችሁ። አዎ ሰርቷል። አሁን አይደለም ያልኩት፣ ካናዳ እያለ ካናዳ እያለ ሰርቷል። እናንተ እንዴት ማለት እኔ እኮ ለምንድን ነው ጊዜያዊ ደጋፊ የምትሆኑት? አደግፉት እኮ አይደለም ያልኩት፣ ደግፉት። አዶናይ ግን በዚህ ደረጃ አታስቡ። አሁን ስለ ብሔር ስለ ዘር ምናምን አይደለም። እንደዛ ካለን ብዙ የምንተነትነው ነገር ሊኖር ነው ማለት ነው። እንደዛ አይነት ሳይሆን ወሬያችን ልበቀና ነው። በነገራችን ላይ ዲቻዎችን ስታገኝ አንቺም ልበቀና ትሆኛለሽ የኔ ፍቅር። ብዙ ታፍሶ የማያልቅ ፍቅር ስታይና አድናቆት ሲበዛ ሌላም ዲቻዎችን ይዘሽ ትመጫለሽ። ለምን እንፎጋገራለን? ለምንድን ነው ቤተሰብ የምንፎጋገረው? ለምንድን ነው በዚህ ደረጃ ምንትን የምንለው? ኖ አሁን እኮ ማህበረሰቡ ይሄ የሶሻል ሚዲያ ማህበረሰብ
በዘር አደረጋችሁት። የዘር ነገር እየሰራ ይሸለም ሳይሆን የዘር ነገር አረጋችሁት። ስለሰራ ስራ ስለሰራ ሰው ነው እያወራን ያለ ነው። የምሬን ነው። ስለሰራ ሰው ነው እያወራን ያለ። ስለሰራ ሰው ከሆነ የሚገባትን የተናገር ነው። ከአዶናይ ሌሎች ልጆች አሉ የሚገባቸው የሰሩ። በዛ ላይ ደግሞ ከአዶናይ የበለጠ መኪና የሚያስፈልጋቸው እዚህ ሀገር የሚኖሩት ናቸው እንጂ ላይክ በቃ እኮ ይበቃል። ይሄንን ለምንድን ነው 100 ጊዜ እንደደጋግም ታደርጉ? ለምን ከትግራይ ልጆች ከተጣሉኝ ያላችሁ ጋይስ? ዩቲ ይገባታል እኮ ያልነው ስለሰራች ነው። ባትሰራ ኑሮ ዩቲ አይገባትም እላችኋለሁ። ለምንድን ነው በዚህ ደረጃ እንደዚህ የምታወሩት? አዶናይ ዘር አያይም ዘር ምናምን አይልም ምናምን ብላችሁ ለምትሉት ካናዳ እያለ በጎንደር እና በኦሮምኛ ቪዲዮ ሰርቶ በጉራገኛ ካናዳ እያለ እንጠስስ እንዴ ጋይስ፣ እንጠስስ እንዴ ቤተሰብ እንጠስስ እንዴ እንጠስስ፣ እዚሁ ተቀምጠን እንጠስሳውን እንጠስሳ። እሺ አዶናይ እዛ ካናዳ ያለ ማለት ነው በጉራገኛ በወላይተኛ በልጃ ምናምን ብሏል። ከእንደገና ደግሞ በጎንደር ጎንደር የነሊቸው ሀገር ብሏል ጋይስ ብሏል። ካናዳ ሆኖ ብሏል አላለማ ሌላ ምን ማሬ ኮመንት ልፈራ እኔ እውነትሽን ነው የኔ ፍቅር። አሁን ብዬ አይደለ እንዴ ማንጫጫቸው ሲጀምር እንዲያወሩ አይደለ እንዴ እንደዚህ ማድረጋቸው ፍቅሬ። እና አዶናይ ኢትዮጵያ ከመጣ በኋላ ነው ምንድነው ጉራገኛ ምናምን ብሎ መጨፈር የጀመረው። ሀቅን አነጋገር ከተባለ ዩቲ ናት ማሸነፍ ያለባት። እኔ እንደውም በአሁኑ ቲክቶክ አዋርድ አልሄድም ብዬ ነበረ ጋይስ። እሄዳለሁ። ለምን እንደሚሄድ ታውቃላችሁ? የምሄደው ዩቲ እያልኩኝ ለመጫው ዩቲ ናት የሚገባት፣ ገና ሳይጠራ ዩቲ ናት የሚገባት እያልኩኝ ሩዋንዳ ለማድረግ መሄድ ፈልጋለሁ። እንደውም በቃ አልሄድም ብዬ ነበር ጋይስ። ቱርክ ስለሄድ ስለሆነ እንደዛ አስቤ ነበረ። አይወላችሁ ጋይስ፣ አንቺም ጥላቻ አለብሽ ከተጋሩ ጋር አላሉ ማሪ። ከተጋሩ ጋር ጥላቻ ከማንም ብሄር ጋር ጥላቻ የለብኝም። የምን አባሽ ብሄር ነው የምታወሩት? ስለምን ብሄር ነው የምታወሩት? ጨምላቃ። አሁን ሁሉንም እንትን ያለ አላችሁ። ለምሳሌ አዶናይ ስግጥ ብላችሁ ፈምሱ አለ። እሺ ስግጥ ብለን ፈምሰናል፣ እግዚአብሔር ይመስገን ስግጥ ብለን ፈምሰናል። ግን ስግጥ ብለን ፈምስ ሲል አዶናይ ፖፖ ይዘው መጡ፣ አር በማንኪያ ይዘው መጡ ጋይስ። አሁን አዶናይ እንደ ህዝብ ልንጠይቀው የሚገባው ስግጥ በሉ ብለን ስግጥ አድርጋቸው አር በፖፖ ጋይስ፣ ፖፖ ላይ አር አድርገው በማንኪያ አድርገው ቲክቶክ ላይ መጡ። ስግጥ ብሏል አዶናይ እያሉ ስግጥ ብላችሁ ፈምሱ። ከእንደገና አንዱ ደግሞ የ16 ዓመት ልጅ የ17 ዓመት ልጅ የሚሆን ችግር ነው፣ ጉር ነው የምታዩት። ስግጥ ተብያለሁ ብሎ ማለት ነው። ምክንያቱም ስሙ ጌታ ልንገራችሁ፣ የ16 ዓመት ልጅ የ17 ዓመት ልጅ ነው። ጋቢ ለብሶ መቃብር ቦታ ላይ ሄዶ እንግዲህ የስግጥና ፍምስና ነው ማሳያችሁ። ጋቢ ለብሶ መቃብር ቦታ ላይ እዚህ ጋር አብሮት ቪዲዮ የሚሰራ ቲክቶከር እያለቀሰ ዛሬ እንግዲህ ከዚህ በፊት በቪዲዮ ያያችሁት ወንድሜ ብሎ ቪዲዮን አሳይቶን ከዚህ ዓለም በሞት አተነዋል ብሎ ቪዲዮ ሰራ። ልጁ ወደ 1-2 ሚሊዮን ምናምን ታይቶለታል ልጁ ማለት ነው። የስግጥና ፍምስና ይሄ ነው እንግዲህ። እና አሁን የኔ ወንድም ቢሆን እንደዚህ የተባለው ያንን ልጅ አሳድጄ ጭንቅላ አባቱን ብዬ ገላግለው ነበረ። መቃብር ላይ ወንድሜን ሞተ ብሎ ቢያሟርትበት አለቀው ቪዲዮ ቢሰራ። ስግጥ ብላችሁ ፈምሱ ስለተባለ ማለት ነው። ከዛም ነገ ደግሞ ሌላውም ይመጣል። አንዷ ደግሞ ምን ብላ ቪዲዮ ሰራች? ሰግጣ ይሁን ደድባ ይሁን አላውቅም። ምክንያቱም ሚዲያ ላይ ሁላችንም ደደብ ነን፣ ማንም ምሁር የለም ጋይስ፣ ደደቦች ነን። ግን አንዷ ደግሞ ምን ብላለች? እኔ ይሄ ስግጥና አይመስለኝም፣ እኔ ምልሽ አለች። እሺ አልኩኝ። እኔ ምልሽ ብላ ጀመረች። ባለትዳር መሆኑ ስታቂ አብረሽው የተኛሽው ከእንደገና አሁንም ሚስት እንዳለው ስታቂ ልጅ ያረገሽለት አሁን ደግሞ አልበቃም ብሎሽ ፕሮፋይል ላይ ገብተሽ ምንድን ነው የምትሰሪው? እኔ ምን እንዳረግዝልሽ ፈልገሽ ነው ብላ ቪዲዮ ሰራች ጋይስ። እንግዲህ ይኸውላችሁ የስግጥና ፍምስና ይሄ ነው እንግዲህ ቤተሰብ፣ የስግጥና ፍምስና
አንዳንዴ ነገሮችን ቆም ብለን እናስታውስ። እንደውም ስግጥ ብለን የፈመስነውን ሰዎች ለማስቆም መሯሯጥ ሲገባባችሁ ሌላ ደግሞ ሰገጤና ደደብ እና ብዛ እያላችሁ ነው ያላችሁት እኮ እናንተ። አዎ በስግጥና የፈመሱትን ወይ አስተምረን አይምሯቸውን እናንቃ ወይ ደግሞ ቦታ ይልቀቁ ብሎ እንደምናገር አሁንም ሌላ ደደብ ሌላ ማህይም ስግጥ ብለህ ፈምስ ነው እያልክ ያለው። ስለዚህ ይሄ ያስተቻል። ለምንድን ነው እንደዚህ የምትሉት? የስ ጋይስ አዶናይ ይለያል። በነገራችን ላይ አዶናይ ጸይም፣ ጥቁር፣ አፍንጫው ጎራዳ ምናምን ቢሆን ኑሮ ይለያል አትሉም ነበረ? አይኑ እኮ የሶሻል ሚዲያ ህዝብን አውቀዋለሁ ጋይስ። አዶናይ እንደው የደስ ደስ ስላለው እና ደግሞ ሞር አሁን ከጃኒ ጋር ስለሆነ ምናምን ነው እንጂ አዶናይ ይለያል ምናምን የምትሉት። አዶናይ የመልከ ጥፉ ቢሆን ኑሮ ወይም ስግጥ በል ብሎ ቢመጣ ኑሮ ራሳችሁ በምትሰጡት ኮመንት ልጁን አስጨልላችሁ ታስጠፉት ነበር። ምን ይመስላል ሰይጣን የረገጠ ምናምን እንትን ምን ይመስላል መልክን እንትን በል እያላችሁ ትልታ። ችግራችሁ ግን ሀበሻ ትንሽበት ስፔሻሊ ወንድ ልጅ የሆነ የሚስብ ነገር ካለው ሀሳቡንና አይዲያውን ሳይሆን መውሰድ የምትፈልጉት ወይም ደግሞ መረዳት የምትፈልጉት ከመልኩ ጋር ነው ፉክክራችሁ። እና ስግጥ በሉ ብሎ ማለቱን ተቃውሚው አይደለም ምናምን። አንዳንዴ ግን ስግጥ በል ብለ በጣም ህዝብ ሰዎች ሲመለከቱ እና ሲያዩክ የምታስተላልፈውን ነገር እንትን ማለት አለብህ ማለት አይሩን ነው። ጊዜው አንተ ነው። እኔ ይመች ካዶና አይላቭ ዩ ብራዘር ጋይስ አይላቭ ዩ እንዲያልኩት ይደብራት ይሆን እንትና ይደብረው ይሆን ጋይስ አይላቭ ዩ አልኩኝ። ይደብረው ይሆን አላህ አይላቭ ዩ ለወንድሜም ይቻላል ነው ቤተሰብ። በነገራችን ላይ አሁን አንድ ወሬ ላወራላችሁ ነው። ምን አስቢ መጡ ደግሞ እናንትና በእናታችሁ ጥንኩት ወደዛ። እኔ በነገራችን ላይ ዘረኞች በጣም ነው የምትጸየፋችሁ። ጌታ ከምትጸየፉ በጣም ነው የምትገሙኝ። ዘረኛ ሰው ያሉ ንኩት። ይሄ ስሙ ጥያቄ ጠይቃችሁ የሆነ የማወጣላችሁ ወሬ አለ፣ ድረሱበት። አንድ የሆነ ሰው ልንገራችሁ ጋይስ፣ ልንገራችሁ። እሺ በሉ ቡናችሁን እየቀዳችሁ ጌታ ይነገረን። እሺ በሉ እንዴ ጋይስ፣ ዝም ብለው ንገሪ እናትበል። እሺ ይበሉ። ከዛም እያወራሁላችሁ በይ ምናምን በሉ። እሺ ይነገረን። አዎ ቡናችሁን እየቀዳችሁ ጋይስ፣ በጣም የገርም ነገር ነው። ማርያምን የምነግራችሁ ቡና ቁርስ ነው እየበላችሁ ጋይስ። አንድ የሆነ ሰው ቡና ባይኖር እንደው ጥቁር ቡና ባይኖር ምን ይወጣን ነበር? እንደው ቤተሰብ እንደው እንደዚህ እጣናችንን እያጨስን እንደው የምንወያይበት እንደው ቡና ጥቁር ቡና የገቢ ምንጫችን ቡና የነራችን ቡና አይ ቡናዬ አይ ጥቁር ቡና ይገርማቸዋል። አንድ የሆነ ሰው ነፍስ ውጪ ነፍስ ግቢ ነፍሴ ሆይ ጥሪኝ ፈጣሪ ሆይ ድረስልኝ እያለ ነው አሉ ብዬ ጠየቅኩኝ። እኔ እናንተ
ተጨንቀዋል። ስሰማ አረ ከአዲስ አበባ ሞተዋል አሉ ተጨንቀው። እንደው በምን ተጨነቁ ብላችሁ ጠይቁ ጋይስ። እንደው በምን ተጨነቁ ሊያሾ ብላችሁ ጠይቁኝ። ሰሞኑ ህገወጥ የሆነ ነገር ሲያደርጉ ምናምን የተያዙ ሰዎች መንግስት አይኑን አያሽም። ወደ ከርቸሌ እያስገባ ነው ጋይስ፣ ወደ ከርቸሌ። በዛ ምክንያት አንዳንድ ሰዎች ድምጻቸውን አጥፍተው ተደብቀው ነው ያሉት አሉ። ተደብቀው ወሬ ይደበቅ ሰማን እኛ። ተደብቀው የምሬን እኮ ነው። የምሬን እንግዲህ እግዚአብሔር ይሁናቸው። እኛማ እግዚአብሔር ይሁናቸው አለን። እግዚአብሔር ይሁናቸው፣ መድኃኒዓለም ይቅረባችሁ፣ ይድረስላችሁ። እኛ የለንበትም ማለት አለ። ሰማን፣ ወሬ ሰማን። የምን አባሽ ሚስጥር ነው የማወጣው? የምን አባሽ ሚስጥር ነው የማወጣው? የሰማሁትን የተናገርኩት ትትትት አትሉም እንዴ? አዎ እንደው ተጨንቋል አሉ። ነፍሳቸው ተጨንቋል። እኔ አላቅላችሁም ጋይስ። እኔ ሲያወሩን የሰማሁት እኔ አላቅላችሁም። ሰማውና ኧረ ተጨንቋልና ከሌ ያሉት ምንድን ነው ብዬ ስጠይቅ ጥግ ያሉት ጥግ አላቅላችሁም። ሰሞኑን ደግሞ እንደ አዲስ ነገር መስማታቸው አይቀርም። እግዚአብሔር ይሁናቸው። መቼም የኢትዮጵያ ሕዝብ ጆሮ ጾምን እንዳታድር የተባለ ሕዝብ ነው። ሚዲያ ላይ እንጂ አልገረማችሁም? የምን ነው እግዚአብሔር ስለምን ነው እኔ አያገባኝም። ሰምቼ ነው ቤተሰብ ሰምቼ ነው ቱቱቱቱ ልጁ የአሜሪካ ሰዓት ስለተቀየረ ነው። ልጁ የዛሬ ግን አምሮ ሸርቴክ ኔ ፍቅር ማታ ስዝናና ስላደርኩ ነው ዛሬ አማረብኝ። ኔ ማር ተዝናናው እኮ እግሬን ሰቅዬ ተዝናናው። ደብረ ዘይት ብዬ ተዝናንቼ የመጣው አይዶን ነው። እኔ አላቅም ብቻ ይህን ከነገርኳችሁ ይበቃችኋል። አዎ ጋይስ የሚገርም ነው። ወሬ አይደበቅ፣ ወሬ ከነ ሊያጆሮ አይደበቅ። ሰማን እና እኔ ደግሞ መጥቼ ሽኮ አደረኩላችሁ። እሺ ስሙኝማ ጋይስ፣ የዳልቻን ጦስ ይዘሽ ገደል ግቢ። እሺ ጨምላቃ መዳ ጨምላቃ። ዳልቻን አንድ ሰው እንዳይናገረው በእኔ ፊት። ያምሻል እንዴ? ማርያም ምን የምሬ ነው። አዎ አረ ለምን የኔ ፍቅር ነፍሰዋለ እንጂ ከጎኔ ከነሱ ጋር ነው የምስማማው። አዎ አፋችሁ ሞልታችሁ ዳልቻን አንድ ሰው ኮመንት ላይ እንዳይጽፍ ስሙን እኔ ጋር ማርያምን የእነንትናን እሺ ጋይስ አንድ ሴሌብሬቲ ደግሞ ኢንተርቪዋን አየሁ። ሴሌብሬቲ ናት እንዴ እሷ ልጅ ግን ጋይስ የሴሌብሬቲ ሚስት ናት አይደለ? ሴሌብሬቲ አይደለችም፣ የሴሌብሬቲ ሚስት ናት ባልሳሳት። ሴሌብሬቲ ናት። አሁን የማን ብር የለብኝ ምናምን ያለችው የሴሌብሬቲ ሚስት ሴሌብሬቲ አይደለችም፣ የሴሌብሬቲ ሚስት ናት ባልሳሳት ናት እንጂ። አዎ ናት፣ ሴሌብሬቲ ናት።
ኦኬ ፊልም ምናምን ሰርታለች እኮ። አሁን የመጡትን ሴሌብሪቶች ብዙም አላውቃቸውም ጋይ። ኦኬ ፊልም አላት እኮ አሁን አንድ ፊልም አላት። አዎ የሆነ ኢንተርቪዋ ስሚው ስሚው ብላችሁኝ በጣም ገብቼ አይቻት ልጅቷ አነጋገሯ ኢንተርቪው ቁጣ ያዘለ ነገር ነው ልበል ቤተሰብ አይዶን ነው ፊልሟን አላየሁትም። ለዛ ነው የእሱን ፊልም አውቃለሁ፣ እሱን አይቼዋለሁ። እሷን ፊልም ግን እውነት ለመናገር ዳልቻ ደብረ ዘይት ያዝናናሽ የምትይኝ አንቺ ውሻ፣ አረ ብሎክ አድርጉልኝ። ይቺ ሴትዮ ማናት የምትባል ትዕግስት፣ ምን አባሽ ላርግሽ? ምንድን ነው የምትይኝ ሴትዮ? ምንድን ነው የምትጽፊ ኮመንት? ተነስቼ ብሎክ ላርጋችሁ? ብሎክ ፈልገሽ ነው አከሴ ያከና ንፍጣ ፊት ሲሰጣችሁማ ሊያ የብብትሽን እንትን ልላጭልሽም ትላላችሁ እኮ። ፊት ትንሽ ፊት ከሰጧችሁ እኮ ይሄ ሊያሾ አካውንት የእናንተ ነው የሚመስላችሁ። ጨምላቃ ምን አባሽ ትደጋግሚያለሽ? ይሄ የእናትሽ ቤት መሰለሽ? የእናትሽ ሞሶብ መሰለሽ እንዴ? አትደጋግሚ ከተባልሽ አትደጋግሚ ነው። ጨምላቃ አዎ ማሪ፣ አዎ የአሁኗ ልጅ ኢንተርቪዋን አየሁትና በጣም ተቆጥታ ነው ኢንተርቪው ያደረገችው። ልበል እስኪ ኮመንት እያደረጋችሁ ጋይስ። በጣም ተቆጥታ ነው ኢንተርቪው ያደረገችው። ኤንዌስ አሁን ያልኳት ልጅ ማለት ነው። እኮ ኢንተርቪዋ ላይ በጣም ቁጣ ይታይባታል። እና ላይክ ማንም ሰው እንዳይናገረኝ አይነት ማንም ሰው እንዳይተቸኝ አይነት ኢንተርቪን ያደረገችው እና በጣም ነው ቁጭ ንዴቷ ፊቷ ላይ የሚታየው። እና አየሁትና እንዴ ምኑና ነው ምናምን ነገር አልኩኝ። በመጀመሪያ ደረጃ ሚዲያ ላይ ስምና ዝና ካላችሁ ማንም ሰው ምንም ሊላችሁ ይችላል። ሲቀጥል ደግሞ ስለ ገንዘብ የለብኝም እንደዚህ ማንም የለብኝም እኔ ያደረግኩኝ ምናምን ባይዘዌ ስምና ዝና ያላቸው ሰዎች በጣም ነው ለሰው የሚያደርጉት፣ ለራሳቸው እንደውም አያውቁም። አንደኛ ነገር ሾውን ስለሚፈልጉ ገንዘባቸውን ሴቭ አያደርጉም። የአሁኖቹ ይሻላሉ። እንደውም እነዚህ ቲክቶከሮቹ ይበልጧቸዋል ከሴሌብሪቲ። ሴሌብሪቲ ከሚባሉት ቲክቶከሮቹ ብልጥ ናቸው። ሴሌብሪቲ አለው ስሙን ስለሚፈልግ ብሩ ሴቭ አያደርግም። በጣም ነው የሚበትነው። የሆነ ስራ ሲሰራ ገና ስራውን ብሩ ሳይቀበል ወይም ደግሞ ብሩን እንትን ሳይል እዛ ጋር በብድር ወይ በስጦታ ወይ ደግሞ በጭሰት ሊጨርሰው ይችላል። እና አብረህ ያጠፋውም አብረህ ያደረግከውም ነገር የሚታሰብበት ነገር ሊሆን ይችላል ምናምን። ግን እናትዬ በጣም ነው የተቆጣሽው፣ በጣም ነው የተናደርሽው። ኢንተርቪውሽ ላይ ብስጭት ብለሻል። የሰው ባል ቀቡኝ ይሉኛል ብለሽ ላልሽው ደግሞ በነገራችን ላይ ሚስት በሰዓቱ ፎቶና ቪዲዮ ስትለቅ እንደ ማንኛውም ሴት ልጄ ምናምን ብሎ ኢንተርቪው ሲሰጥ እኔም ተችቼዋለሁ። በነገራችን ላይ እኔም ተችቼዋለሁ። አልተቻሉትም እንዴ ባለቤቷን ጋይስ ተችቼዋለሁ ጋይስ። ምክንያቱም ሚስት እዛ ጋር ደግሞ ቪዲዮ ፖስት ስታረግ ፎቶ ፖስት ስታረግ ያው ሲንግል ማም አይደለም። ሲንግል ማም ስትሆኑ ደግሞ ይደብራቸዋል እንደዚህ አይነት ነገሮችን ስታዩ። ስለዚህ የሚደብር ነገር ነው። እዛ ጋር ያቺ የተጎዳች የመሰለች ሚስት አለች ልጅ ይዛ የተቀመጠች፣ አንቺ ደግሞ እሱን አግብተሻል። ስለዚህም ኮመንቱ ላይ መልካም ትዳር የሚሉሽ የሚያውቁሽ እና በቅርብሽ ያሉሽ ዘመድ ነው እንጂ የኢትዮጵያ ሕዝብ በኮመንት ይህንን ይለኛል ብለሽ አትጠብቂ። አዎ የምሬን ነው። ምክንያቱም የሰው ባል ሊልሽ የሚችለው እዛ ጋር ያለውን ነገር ስለሚያይ ማለት ነው፣ ስለተመለከተ ነው እንደዛ ያለሽ። አይደለም እናንተ በሰርግ የተጋባችሁ ይገርምሻል። ስለ እኔ ታሪክ አታውቂም እንዴ? እኔ ቱርክ ላይ ይህን ታሪኬንማ መስማት አለባት። ኤደን ደግሞ ማናት ጋይት? ፍትህ ለኤደን ይሉኛል። የምን አባታችሁ ፍትህ ነው? ይሄ ፍርድ ቤት ነው እንዴ ለእኔ ፍትህ የምትጠይቁት? ፍትህ ማናት ጋይስ? ፍትህ ኤደን ማናት? ፍትህ ለኤደን ምን አባታችሁ ነው የምትሉኝ? የምን ኤደን ነው? እኔ ይሄ ፍርድ ቤት ነው የኔ ቤት እንዴ? የኔ ቤት ምን ፍርድ ቤት አይደለም። እዛ ፍርድ ቤት ሄዳችሁ ጠይቁ። ቆይ ልንገራችሁ ቤተሰብ፣ በነገራችን ላይ የሰው ብር አልከፈለችም። የሰው ብር አልከፈለችም ማለት
በነገራችን ላይ እሱ ፊልም ሲሰራ ይሄ አሁን የምትለው ፊልም ሲሰራ ብዙ ነገራችሁን በረከት ገበሬዋ ከበር አድርጋላችኋለች። በረከት ገበሬዋ ልክ ነኝ? ብዙ ነገር ባይዘወይ ብዙ ነገር በረከት ገበሬዋ እጅ አለበት። በረከት ገበሬዋ ግቢ ውስጥ ነበር ሲሰራ የነበረው ይሄ ፊልም እና እኔ ብዙ ኢንፎርሜሽን ምናምን ጠይቄ ነበረ ስለሱ ፊልም ምን የተውኩት ያው እንደማቅ እንድታቂ ስለፈለኩ ያ እንድታውቁ በዛ ፊልም ላይ ብዙ ነገር አስተዋጽኦ ያደረገችላችሁ በረከት ገበሬዋ ናት። ጥቁር ምናምን የሚለውን ፊልም ስትሰሩ አልተሳሳትኩም? ልክ ነኝ? ምክንያቱም ያው በረከት ገበሬዋ እዚሁን ያለች ኢትዮጵያ ያለችው ስሟን በረከት ገበሬዋ ብዬ አልጠራም። እንግዲህ የሆነ ነገር ባላቅ እርግጠኛ ነኝ። እና ኤንዌይስ እሱ መብታችሁን አያገባኝም። ግን ስራ ከተሰራ ብር ይከፈላል። አዎ ብር ያልተከፈለላቸው ሰዎች ብር ያልተሰጣቸው ሰዎች ሚዲያ ላይ ወጥተው ለምን ትፈራራላችሁ? ለምን አትናገሩ በግልጽ? ታውቂያለሽ አደላቀሽ ነው። ምንን ማሪ ምንን እኔ አላውቅም። የኔ ፍቅር እኔ ምንም አላውቅም። ኤኒዌይስ ፊልም ስታሰሩ ወይም ፊልም ማለት ፊልም ምንድን ነው የሚባለው? ፊልም ምንድን ነው የሚባለው? ጋይስ ምንድን ነው የሚባለው? ቆይ ንገሩኝ። ደራሲ አርቲስቶችን ስታመጡ በብር ስትነጋገሩ፣ ለምሳሌ በአሁን ጊዜ እርግጠኛ ነኝ 1 ሚሊዮን ምናምን የሚከፈላቸው እነ ግሩም እነ ሰላም ተስፋዬ ምናምን ናቸው። በጣም ስምና ያነሱ ናቸው በሚሊዮን የሚከፈላቸው። አይ ቲንክ ሌሎቻችሁ ያው መጤ ምናምን ትናንሽ ምናምን የሆናችሁ ሴሌብሬቶች ከ200,000 ምናምን ነው የሚከፈላችሁ። 200,000 ምናምን የአንድ ቲክቶከር ማስታወቂያ ብር ነው የሚከፍሏችሁ። በጣም ነው የሚያሳዝኑት እኮ ጌታን፣ በጣም ነው እኮ የሚያሳዝኑት። እናቴ ትሙት አሁን አንድ ቲክቶከር እኮ 200,000 ብር ነው ማስታወቂያ የሚጠይቀው። ባይዘወይ የሴሌብሬቲን ይሄ እንትናቸውን እንቅስቃሴያቸውን የገደዱባቸው ቲክቶከሮች ናቸው። እንደውም ሴሌብሬቲ ብሎ ሊጮህ ይገባል። ግን ሞራል ያላችሁ ሴሌብሬቶች የላችሁ። እንደው ትችቱ ሲደርስባችሁ ብቻ ተተቸን ብላችሁ እየየ ትላላችሁ እንጂ አንድ ላይ ተደራጅታችሁ እንደዚህ በቃ ማለት ማስቆም የምትችሉትን ነገር ምንድነው? ማስቆም ያለባችሁን ነገር አታስቆሙትም። ምክንያቱም የቲክቶክ ጊዜ ሆኗል። ማስታወቂያ የሚሰራው እንዳለ በቲክቶከር ነው። ቲክቶከር በአንድ ማስታወቂያ 200,000 ብር ያገኛል፣ 150,000 ብር ያገኛል። እናንተ ደግሞ ሌሊት ማታ ጠዋት ደክማችሁ ምናምን አድራችሁበት ውላችሁ 200 እና 300 500,000 በጣም ስምና ዝና ሀይ ስም ካልሆነ ላይክ እንደነ ግሩም ላይክ እንደነ ሰላም ምናምን ካልሆነ በሚሊዮን ብር አይከፈላችሁም። ስለዚህም አንድ ልጅ ስራ ለማሰራት አንድ ምንድን ነው የሚባለው? አንድ አርቲስት ስራ ለማሰራት ዲል ካረጋችሁ በኋላ 200,000 የሚሆን 300,000 ዲል አድርጋችሁ ከሄዳችሁ ብሩን የመክፈል ግዴታ አለባቸው። አይሮን ነው የምንጸባችሁ ምን እንደሆነ አላውቅም፣ ስለምንም እንደሆነ አላውቅም። ግን ለሌሎቻችሁ ግዴታቸው ነው። ፊልሙ ታየ፣ ፊልሙ ሲኒማ ቤት አልታየም፣ ፊልሙ ዩቱብ ላይ አልተጫነም፣ ፊልሙ እንደሚታሰበው ብር አልተሰራም ምናምን። ችግራችሁ ምንድን ነው? በጓደኝነት ምናምን ትባባሉና አንድ ሰሞን ሂስቶሪ ታበዙና ዲል የሚባል ነገር ማናጀር የሚባል ነገር የላችሁም። ዝም ብላችሁ ነው የምትፈልሙት። ከዛ በኋላ ግን መካካድ መጣትሉና ሚዲያ ላይ መጎረባበጣችሁን ታሳያላችሁ። ከዛም ደግሞ ለእኛ አሳልፋችሁ ራሳችሁን ሰጡና እኛ ስንተቻችሁ ስራ የላቸውም ስለኛ ነው የሚያወሩት ትላላችሁ። ጋይ ስራችንማ እናንተ ናችሁ እኮ። የምትሰሩትን ነገር ከሰማን እናወራለን። ስራችን እናንተ ናችሁ። እናንተ ፊልም ስራችሁ እንደሆነ እኛም ስለ እናንተ ስንሰማ ማውራት ስራችን ነው። የስ ዩቱብ እንግዲህ ስራ ብሎናል። ኮንተንታችንን አንብቡት ከስር ምን እንደሚል። እንግዲህ ይሄ ዩቱብ 2 ማናጀር ነው ያለው ራን የሚያደርገው ሰው ዩሲ። ስለዚህ እናንተ ፊልም ዳይሬክተር ምናምን እዛ ስትቀራረጹ እዳ ካለባችሁ ማናት መሲን ዩቱብ የምትባዩ የኔ ፍቅር አልተሳካልሽም። ዩቱብ ከፍተሽ አልተሳካልሽም። እይታ የለሽም የኔ ፍቅር። ያቅነዘነዘሽ ያልሽው የኔ ፍቅር እንግዲህ በደንብ ነው ምቅነዘነዘው። ቅንዝንዝ ነው ምለው በደንብ የኔ ማር። አታውቂም እንዴ? ኤኒዌይስ
ባይዘዌ የእነዚህን የሁለቱን አሁን እናንተ የምትሏቸውን ምንድነው ምናቸውንም አላውቅም፣ ግን በሴሌብሪቲ ጉዳይ ማወቅ መናገር የምፈልገው ይሄንን ነው። የነ ፍናን ስቶሪ ፍናን ምን ሆነች ደግሞ ጋይዝ? ለምን ምን ሆነች ፍናን? በጣም ነው የምወዳት እኮ ፍናን ጋይዝ። ኖ አይዶን አላውቅም፣ ግን አርቲስት ብዙ ጊዜ ካያቸዋቸው የአሁን ጊዜ ሴሌብሪቲዎች ይሄ ላይክ የሆነ ዲል ሲያደርጉ የሚፈራረሙበት ዲል የሚያደርጉበት ነገር የለም። ዝም ብለው በጓደኝነት ምናምን ነው አንድ ድርሰት ሲሰጣቸው ገብተው የሚሰሩት። ከዛ በኋላ የሆነ ነገር ሀፕን ሲያደርግባቸው ወደ ሚዲያ ሲመጡና እየዬ ወይ ደግሞ ሂስቶሪ እየደረጉ ያለቅሳሉ። ተረድታችሁኛል? የምሬ ነው። ያለቅሳሉ። የሆነ ወይ ስቶሪ ያደርጋሉ፣ ወይ መዝሙር ያበዛሉ፣ ወይ የሆነ ነገር ያደርጋሉ። ስለዚህ መጀመሪያ ነው መጠንቀቅ ያለባችሁ። ዋና ፖይንቴ ጥያቄ እና አነጋገሬ እሱ ሳይሆን የዚች ልጅ ኢንተርቪው ግን ቁጣ የበዛበት ኢንተርቪው ነው። በጣም ተቆጥታ ነው የምታውረው፣ በጣም ተቆጥታ ነው የምትመልሰው እና ለሚዲያ ላለ ኮሜንታተር ነው ቁጣሽን የገለጽሽው ምንድን ነው? አልገባኝም። ጥያቄ ነው የጠየቅኩት። ባይዘዌ የሰው ባልቀማሽ የሰው ባልቀማሽ ተብለሽ ለተባልሹ ተናደሽ ነው። ይገርምሻል። አንቺ ሳግብተሽ ነው ድል ባለ ሰርግ። እኔ ይኸውልሽ ሳላገባው አይስዌር ጋድ ጂሰስን ነው የምለው፣ ጂሰስን ሳላገባው ወዶኝ አፍቅሮኝ ከሚስቱ ጋር ለአንድ ዓመት ያህል ከገርል ፍሬንዱ ጋር ለአንድ ዓመት ያህል ተለያይቶ ያውም በሃይማኖት አንድ አይደሉም። እሷ ሙስሊም ናት፣ እሱ ኦርቶዶክስ ነው። ያውም የጎንደር ሰው ነው። ተለያይተው ከዛ በፊት ወንድ ልጅ ነው አብሯት ነበረ። እኔ ከመሄዴ ለአንድ ዓመት ተለያይቷት ቀላል ያበጣጠርላት ነበር። እና ፍጭቆች ያበጣጠርላት ነበረ። ይገርምሻል። እኔ ቱርክ ከሄድኩ በኋላ ከኔ ጋር ከተጣበሰ በኋላ እስቲል የሰው ባልቀምተሽ ቱርክ ላይ ይሉኛል። ይሄ የሀበሻ ኮመንት ነው። ይሄ የሀበሻ ንግግር ነው። በነገራችን ላይ ሀበሻ በፊት ገርል ፍሬንድ ካለችው ወይ ደግሞ ያው ሚስት ወልዳ ከሆነማ ከባድ ነው። የእሱ እኮ ሚስቱ ብለው የሚሉሽ እኮ በቬሎ ስለሆነ ተንበርክኮ ቀለበት ስላደረገላት ሊሆን ይችላል። ምክንያቱም ከሚዲያ የተደበቀ ፎቶ ስላልሆነ ማለት ነው። ስለዚህ ይሄ ሊያናድድሽ አይገባም። እንደውም በልጠሽ ስለተገኘሽ ወይም ደግሞ የራስሽ ስላደረግሽ ዘና ቀብረር ብለሽ ነበር መመለስ የነበረብሽ እንጂ ብስጭትም ሊታይብሽ አይገባም ነበረ። የኔ ቆንጆ ለምንድን ነው የተበሳጨሽው? ለምንድን ነው አትንኩኝ፣ እንዳትናገሩኝ፣ እንዳትተቹኝ ነው የሚመስለው። እንዳትተቹኝ፣ ማንም ሰው ትችት እንዳይሰጠኝ ነው የሚመስለው ንግግርሽ። በጣም ተናድሽ አግሬሲቭ ነሽ ነው ኢንተርቪሽን ስታደርግ የነበረው ስትመልሽ የነበረው እና ጥሩ አይደለም። የእኛ ሰው ደግሞ እንደምታውቂው ነው በኮመንት የበለጠ ነው የሚያናድድሽ ከተመናደድሽን ካወቀ። ስለዚህ ጀስት ኢንጆይ የኔ ፍቅር። አዎ ማሬ፣ አዎ ኢንተርቪዋን አይተሽዋል። በጣም ተቆጥታ ነው ኢንተርቪው ያደረገችው እና በጣም እየተቆጣች ነበር መልስ ስትመልስልን የነበረው። የሰው ባል ይሉኛል፣ የሰው ብር ካለብኝ እዳ ካለብኝ። አሁን ስለ እዳ ምን አይነት እዳ ነው ጋይ? ስለ እዳ ሚዲያ ላይ ኢንተርቪው ላይ ይጠየቃል፣ ይነገራል እንዴ? ስለ ባሏ ሲያወራችሁ ስለማን አወራች ማሬ? ስለ እሱን እንኳን እሱ የራሱ የግል እንትን ነው። አይ ያወራችሁ እንግዲህ አወራሯ ብዙ ኢንተርቪዋ ቁጣ ነው። አይስዌር ጋር ጂሰስን በጣም ቁጣ ነው። ባይዘዌ በጣም ቁጣ ነው። እየተቆጣች ነው የተመለሰችው እና ያየነውን ነው። የሰው ባል ብንልም ተንበርክኮ አግብቶ በስንተኛው ጊዜ አንቺን ተንበርክኮ ሲያገባሽ ነው እንደዛ ያለው። እኔ እንኳን ተንበርክኮ ሲያገባኝ አይደል እንዴ በሪሌሽን ስቲል የሰው ባል እያሉ የሚሰሩ። ይሄ ሰውዬ የኬኳ ባል የ10 ዓመት ሊሆነን ነው ጋይስ። 10 ዓመታችን እኮ እኔና የኬኳ 10 ዓመት አይሆነንም። 8 ዓመታችን ነው እኔና የኬኳ አባት እኮ ጋይስ። አይስዌር ጋር 8 ዓመታችን ባይዘው 8 ዓመታችን። ሀይ ጊዜው እንዴት እኮ እንደሚሄድ የምለኝ እኮ ነው። እንደው በ8ኛው ጊዜ ተለያየን እንጂ ተበታተንን እንጂ 8 ዓመታችን። እንቀጥላለን። ቆይ የቲክቶክ መንደሪዎችንማ ቆይ ሴሌብሪቶቹ ጋር እንጨርስ ጋይስ። እናንተ ደግሞ የሰሩት ፊልም ግን በስማም አንደኛ ነው። ፊልሙ በጣም አንደኛ ነው። ይሄ እሷ እንትን ያደረገችው ፊልም በጣም አሪፍ ፊልም ነው ጋይስ። ጌታ እዩት ካላያችሁ። ጥቁር አደይ ነው የሚለው ዱላ ቀረሽ ንግግር ነው ያደረገችው። ኖ ቤተሰብ አሁን እኔ እንደዚህ ስናገር
በሌላ ነገራችሁት ኢንተርቪዋን ተመልከቱት። ኢንተርቪዋ ለህዝብ እንደሚተላለፍ አልገባትም። ላይክ ጀስት የሆነ ቤት ቁጭ ብላ ከጓደኛዋ ጋር እያወራች ነው የሚመስለው። ለዚህ ግራ ለገባው ኮመንታተር የምታወራ አልመሰላትም። እንደውም አልተናገርኳትም እኔ ምንም አላልኳትም እኮ ገስ ምን አልኳት? ያለችው ተረጋጊ ነው ያልኳት። ኢንተርቪሽ ላይ ቁጣ ብሎሻል፣ በሰላም ነው እንዴ እኮ ነው እያልኳት ያሉት እንጂ አልተናገርኳትም። ቤተሰብ ኢንተርቪው አይደለም ብሮዳክት ምንድን የሚባለው ጋይስ አልችልም ማለት። ለምሳሌ ዮናታን ይሁን እስኪ አመለሰት ጋር የሚቀርቡትን ሴቶች ተመልከች ሲያወሩ፣ ባዩሽ ጋር የሚቀርቡትን ያቸው ሲያወሩ እና ያንቺ በጣም የሆነ ላይክ የሆነ በቃ ማንም ምንም እንዳይለኝ እንደዚህ ምናምን እንደዚህ ምናምን ነገር በቃ ተውረገረግሽ። በጣም የተውረገረግሽው በሰላም ነው ማየ ተውረገረግሽብን እኮ ነው። አሁን አትውረግረግብን። ኢንተርቪው ስትሰጪ አትውረግረግብን። እኛ የተውረገረ ፕሮዳክሽን ምንድን አትውረግረግብን ነው ያለው። አንቺ ከተውረገረግሽብን ደግሞ እኛም እየተውረገረግን ፕሮዳክሽን ተውኝ በእናታችሁ ጋይስ፣ እንደ የራሳችሁ ጉዳይ። በጣም አግሬሲቭ ናት። በጣም ነው የተወረገረገችው። ላይክ በሪስፔክትም አይደለም ስታወራ የነበረው። ለህዝብ እንደሆነም አልገባትም። ኢንተርቪዋ ለህዝብ እንደሆነም አልገባትም። ቤት ውስጥ ለመጡ ጓደኞቿ የምታወራ ነው የመሰለው እና ሪስፔክት አላደረገችም። ንግግሯ ላይ በጣም ታናደዳለች። ነገር ግን ተረጋጊ ነው ያልንሽ። አሁንም ነገም ከነገ ወዲያም እንዲወራ ነው ሚዲያ ላይ የምትመጡት። ኢንተርቪው የምታደርጉትም የምታወሩትን ወሬ ሰምተን እንድናወራላችሁ ነው። ስለዚህም የአሁኑ ኢንተርቪሽ በጣም ነው የሚያናድደው። ብስጭት ምንቅር ብለሽብናል። አትበይብን ጋይስ። ውጥርጥር አለች። አዎ ጋይስ፣ እንዴ ቀላል ተወጣጠረችብን እንዴ? አትወጣጠሪብን የኔ ፍቅር። ሲጀመር መማር ያስከብራል አገር የኔ ፍቅር። እኔማ መማር በነበረብኝ ሰዓት አገር ተሰድጄ ብረት ድስት ሳጥብ ነበር። አላሳዝንሽም የኔ ፍቅር? አላሳዝንሽም? ህይወት ያስተማረኝ ይበልጣል የኔ ፍቅር። ፊደል ካስተማረኝ ህይወት ያስተማረኝ ይበልጣል። እሺ ምንድን ኮመንት ጠፋ ጋይስ? ዘቢባ ወለደች እንዴ? እኔ እንጃ ማለት ጠይቁ። ብሬን ብላ የፍናንን ስቶሪ ፍናን ምኑና ነው? ቤተሰብ አልገባኝም። ፍናን አላችሁ። ፍናን ምኑና ነው? እስኪ ቤት ሂጂ ፍናንን ስቶሪ አይተሽ ነይ። ፍናን ምኑና ነው እናንተ? ፍናን ምኑና ነው? ፍናን ምን ሆነሽ? ፍናን እስኪ የፍናንን ስቶሪ አይታችሁ ነው ጋይስ? ከባሏ ጋር ፖስት አደረገች እና ይሄ ነው አሁን ያስደነገጣችሁ ጋይስ? ፍቅረኛዋ አለቀቀች። ያውቃ ያልዲግስ ሊሆን ነጣ። ጭራሽ ፍናን ከባሏ ጋር ሽንት ቤት ላይ ነው በነጭ ቱታ ለብሳ እንዲህ ብላ ስትነሳ ፎቶውንም አይተን ስለ ፎቶው እናውራ። ወይኔ ጉዴ ፈላ። ረዝሙ ግን ጋይስ በጣም ነው እንደ ወሬ የምትወዱት ቤተሰብ። አሁን ስለዚህ ባል አላት እኮ እና ባል የለኝም ብላለች እንዴ? ልጁ ማን ነው እሱ? ወይ እንኳን ሴሌብሬት ያሉንኩኝ እንኳን
ሴሌብሬት አለው። ምን አገባችሁ? ማንስ ቢሆን ልታገባ ታስባችሁ ነበረ? ደግሞ ወንዶቹስ የሚጽፉ እንደው ቤተሰብ፣ ሴቶቹ ምን ሆናችሁ ነው ግን? ወንዶቹስ ያው ልጅቷ መታሳሳ ስለሆነች ወዷት ነው ምናምን ትላላችሁ። ሴቶቹ ምን አባታችሁ ናችሁ ነው የሰው ባል ላይ ፊት ማን ነው ምናምን የምትሉት? ልጁ ማን ሆነ? እንደለቅ አልሰማሁም። የኔ ፍቅር እኔ ልጁን በቅርብ አውቀዋለሁ። ገርጂ ነው። በጣም እወደዋለሁ። ይወዳታል። ፍናንን ካልወደደ ድሮስ ማንን ሊወድ ነው? የኔ ፍቅር ከንፈሯን ፍናን ተሰርታለች ብላችሁ ጽፋችሁን ሆን ያልኩም። አሁን የፍናን ነገር ይሄን ያላሳስባችሁ ነው ቤተሰብ? በጣም ነው ወሬኛ የሆናችሁት። ግን ብር አለው ፈጣሪ ወይ እኔ ምንም አላልኩም ቤተሰብ። ስለ